የገባሁት ምንድነው የሚሰማው ብዬ ማለት ነውና ፕሊዝ አሁን እዚህ በሙሉ ከታች የምታያቸው አንዳንድ ኦርቶዶክሳውያን በሙሉ ያንን መንገድህን እንድትመለስ ይፈልጋሉ። ያንን የጥፋት ጎዳና እንድትሄድ ነው የሚፈልጉት። ስለዚህ ነው በኮሜንታቸው የሚጽፉት። አንዳንድ ሙስሊሞችም አሉ፣ አንዳንድ የወንጌል አማኞችም ሊኖሩ ይችላል። እና ፕሊዝ ሮቤሊ በውስጥ ደውላለሁ፣ ጸልይልሃለሁ። ጌታ ኢየሱስ ይወዳል። ትልቁን ነገር እግዚአብሔር አንተ እኮ ስለ ማዳኑ ልትመሰክርለት ነው የሚገባው። ከእንዴት አይነት እኮ ህይወት እንዳወጣ ሮቤሊ እንዴ! ዓለም እኮ ስለ አንተ አንብቷል፣ ደስ ብሎት ማለት ነው። ስለዚህ አንተ ጌታ በሰጠህ በየትኛውም ቲክታክም እንደዚህ ላይፍ ክበት፣ ሰዎችም ጋር ግባ፣ ካፌም ላይ ሂድ፣ በቤተም ሰዎች ይምጡ፣ በአካልም ማገኛቸው፣ በቪዲዮም ማገኛቸው፣ በስልክም ደውል፣ ማዳኑን ልትናገር ነው የሚገባው። መዝሙር 107 ቁጥር 2 እስኪ አንብብልኝ። ይሄን ነው አንተ እኔና አንተ ይሄን ልናውጅ ነው የተጠራው። መዝሙር 107 ቁጥር 2 እሺ መዝሙር 107 ቁጥር 1 እና 2 መዝሙር 107 ቁጥር 1 እና 2 ሶሪ ለምን እንደሆነ አላውቅም፣ እያመጣልኝ ያለው ኦኬ። ምንድነው? የትኛው መጽሐፍ ቅዱስን አፕሊኬሽን የከፈትከው? መጽሐፍ ቅዱስ አለ ግን ኔክስት ሩም ነው ያለው። ሰው ተኝቷል። አፕሊኬሽኑ ፓስተር ሰለሞን የላከልኝ ነው። ኦኬ። አፕዴት ካላደረግከው እንደዛ ሊሆንብህ ይችላል። ይሄኛው ነው። የትኛው ነው? ኦኬ፣ እሷኛው አለች። ኦኬ ኦኬ። እሺ፣ ኮሜንቱ ላይ አንብበው፣ ፖስት አድርገውታል። ኮሜንት ላይ የአንደኛውን ፖዝ አድርገውና 1 እና 2 ፖዝ አድርገው። ለምሳሌ ሄኒ ሙሉን አድርጎታል። እግዚአብሔርን አመስግኑ ምሕረቱም ለዘላለም ነውና እግዚአብሔር የተቤዣቸው ከጠላት እጅ የታደጋቸው ይህንን ይበሉ። በአዲሱ መደበኛ ትርጉም ነው የተቀመጠው። ግን ምን ይላል? በቀድሞ ትርጉም ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። ለምነው በአዲሱ መደበኛ ትርጉም የምታረጉበት ወገኖች ለምነው በአዲሱ መደበኛ ትርጉም አንዴ ካስነበባችሁት ለምንድን ነው የምደጋግሙት? አዲሱ መደበኛ ትርጉምን ተውት። እሱ አንዴ ያነበበው በዛኛው በቀድሞ ትርጉም መዝሙር 107 107 ማለት ነው። 107 ያ ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ። እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ይናገሩ። እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ምን ይበሉ ይላል? ይናገሩ። ምኑን ነው የሚናገሩት? መዳናቸውን ይናገሩ። ሚንጫጫ ነገር አለ ሮቤል፣ እያንጋ ምን እንደሆነ አይደለም። ኦኬ ያዳናቸው። እሺ ያዳናቸው ይናገሩ። ምኑን? እንዴት እንዳዳናቸው፣ የቸርነቱን ብዛት፣ የምህረቱን ብዛት፣ የጥበቃውን ብዛት፣ የማዳኑን ብዛት፣ የርህራሄውን ብዛት ይናገሩ። ምክንያቱስ እግዚአብሔር አድኗቸዋል። ከጠላቶቻቸው እጅ ነው ያዳናቸው። ከጠላት እጅ ነው ያዳናቸው። ከሞት መንጋጋ ነው ፈልቅቆ ያወጣቸው። እነዛ ሰዎች ሮቤልና ኤርሚያስ ይባላሉ፣ እዚህ ያሉት ማለት ነው። አሁን እዚሁ የምናወራው እኔ እናንተ እዚህ በስሙ የሚያምኑ
በቸርነቱ ጥላ ስር ያሉ የዚህ ግዴታ አለብን። ከጠላት መንጋጋ አድኖት ሮቤል የጌታን የማዳን ነገር ሊናገር ሊያወራ ብቻ ነው የተጠራው። የእሱን በጎነት ሊናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለርስቱ የለየን ወገን ነን። ስለዚህ አዳኛችን አዳኙ አዳነኝ፣ አዳኙ ተቤዠኝ፣ አዳኙ ታደገኝ፣ አዳኙ እግዚአብሔር ረዳኝ፣ አዳኙ እግዚአብሔር ከጠላት ጥርስ አዳነኝ፣ ከድቅድቅ ጨለማ አዳነኝ፣ ወደሚደነቅ ብርሃን ጠራኝ፣ በጸጋው አዳነኝ፣ በዘላለም ፍቅሩ ወደደኝ፣ በዘላለም ምሕረቱ ማረኝ ብሎ ለማውራት ኤርምያስንና ሮቤልን ከዚህ ትውልድ መካከል ያዳነው እግዚአብሔር የእሱን ማዳን እኔ እናንተ ልንናገር እንጂ ሌላ ነገር ልናወራ አይደለም። ምክንያቱም አይተናል፣ ማዳኑን አይተናል፣ ቸርነቱን አይተናል፣ የቸርነቱን ብዛት ቀምሰናል። ብራዘር የጸጋውን ባለጠግነት ቀምሰናል፣ አይተናል። እኔ እናንተ አላየንም ልንል አንችልም። ማዳኑን ያዩ አላየውም እኔ እንጃ ትዝም አይለኝም ብለው ሊሉ አይችሉም። የማይረሳ የምሕረቱ አሻራ ህይወታችን ላይ አለ። የትድግናው ብዛት ማለት ነው። ባለፍንባቸው የህይወት ዘመናት ክፉ የተባሉ ቀናቶችና ወራቶች፣ ሳምንታትና ዓመታት አናልፋቸውም ብለን ያልናቸውን ስንቱን የሞት ደጅ ሲዘጋልን ሰዎች በሞቱበት ሞት እንድንሞት ሰይጣን መድቦ ራሳችንም የሞትን መንገድ መርጠን ሄደን በሄድንበት ቦታ ላይ ጠፍተን ተውጠን ያልቀረኑ የእግዚአብሔር ቸርነትና ምሕረት ከኛ ላይ ስላልተቆረጠ ነው። ሌሎች እኮ በወጡበት ቀሩ እኮ። አብረው የነበሩ ሰዎች ታስታውሳለህ ሮቤልዬ? አንተ የምታውቃቸው አብረው የነበሩ ዛሬ ከዛ ህይወት ውስጥ መውጣት አቅጣቸው አንዳንዶቹ በስጋ ሁሉ አልፈዋል፣ ሞተዋል። የምታውቃቸው አሉ፣ በቅርብ በሩቅ። ሮቤልዬ ይህንን አላወራንም፣ ግን የምታውቃቸው አሉ፣ በቅርብ በርቀት የምታውቃቸው አሉ። የእግዚአብሔርን ትድግና እየናፈቁ በቃ ወደ ጌታም ለመመለስ ስላልፈቀዱ ልባቸውንም ስላልከፈቱ በዛ ህይወት ውስጥ ሆነ አንተ እንድትሰማ ልብን የከፈተልህ ለህይወት የሚሆን ንስሐን የሰጠህ እግዚአብሔር ነው። ለእኔም ለአንተም የሰጠን እግዚአብሔር ነው። እነዚህ እግዚአብሔር ያዳናቸው ቸር ነውና ምሕረቱ ለዘላለም ነውና በማ ላይ በሮቤል ላይ በኤርምያስ ላይ የእግዚአብሔር ቸርነት በእስራኤል ላይ ብቻ አይደለም። ልክ ነው፣ በወቅቱ በቀደመው ዘመን ነበር። ቸር ነውና ምሕረቱ ለዘላለም ነውና በማ ላይ ነው ምሕረቱ ለዘላለም የሆነው? በሮቤል ላይ በኤርምያስ ላይ በስሙ በሚያምኑ ላይ ለዘላለም ነውና እግዚአብሔርን አመስግኑት ነው ያለው። ኖት ከነዋይ ደበበና ከሌሎች ከቴዲ አፍሮ ከሚባል የሲኦል መልእክተኞች ከሆኑ ሰዎች ጋር አይደለም። እነሱ ሁሉ ጭምር ከዚህ ህይወት ውስጥ እንዲወጡ ወንጌል እንነግራቸዋለን። የአመፃን መንገድ ተከትለው ትውልድን እግዚአብሔርን ወደ መፍራት አይደለም፣ ዳሌና ጭን የሴትን መቀመጫ ከሚያሞጋግስ ሰው ጋራ በምንም አይነት መልኩ ምላሴ ጽድቅህን አንደበቴም ምስጋናህን ይናገራል ብሎ ያለ የአባቶቻችንን አምላክ ሮቤል በዚሁ አንደበትህ ለጌታ በሚያምር ድምፅ ዘምረህ በዚሁ አንደበትህ ደግሞ ይህንኛውን ነገር እንድታደርግ እግዚአብሔር ለዚህ ህይወት አልጠራንም። በፍጹም ሮቤልዬ፣ በፍጹም የጽድቅን ጎዳና እንድናጠበጥብ በዚህ ትውልድ መካከል ምሳሌ ሆነን በእውነተኛ አኗኗር ምሳሌ ሆነን ልናልፍለት እንጂ ምንም ተስፋ እንኳን የሚያስቆርጥ ነገር ቢኖር ተስፋችን እኔ እናንተ በእግዚአብሔር ላይ ነው። ታመን ቢሆን የሚፈውሰን እግዚአብሔር ነው። አዝነን ቢሆን የሚያጽናናን እግዚአብሔር ነው። የነዋይ ደበበን ዘፈን ሰምታ አይደለም የምትጽናናው ብራዘር። ከዓለም ያልሆነ የሆነ ነገር ለቃቅመን በዛ አይደለም የምንጽናናው። መጠጥ ጠጥተን አይደለም የምንጽናናው። የእኛ አጽናኛችን መንፈስ ቅዱስ ነው። የኛ የሚያጽናናን የእግዚአብሔር ቃል የሚያጽናናን እና የሚያጸናን ለሚያጸናን ለእግዚአብሔር ቃል እሱን አለ እና ዝማሬ ካፊ ይሰማ ብራዘር። ጌታ ያዳናቸው ከጠላቶቻቸው እጅ ያዳናቸው ይናገሩ። አንተ እኮ በትልልቅ ቴሌቪዥን ላይ እኮ ቀርበህ እኮ ልትናገር የሚገባ ነው ወንድሜ። እውነቴን ነው የምልህ ሮቤልዬ፣ በትልልቅ እንደነ ሰይፉ ፋንታውን አይነት ትልቅ ፔጅ ላይ ቀርበህ ጌታ በኢትዮጵያ ቴሌቪዥን ላይ ቀርበህ በዓለም ባሉ መድረኮች ላይ ቀርበህ ጌታ ከምን አይነት ህይወት ውስጥ እንዳወጣ እኔን እዩ እኔን ተመልከቱ ብለህ ልትጠቁም ወደ ጌታ ልታሳይ የእግዚአብሔር ቸርነትና የእግዚአብሔር ምሕረት የእግዚአብሔር ጸጋ በላህ ላይ ይበዛልህ ሰው ነህ። በዚህ ያህል ልክ ፈጥኖ አይረሳም የጌታ ውለታው። የእግዚአብሔር ልጅ ማዳኑ በዚህ ያህል ልክ ፈጥኖ አይረሳም። ሮቤልዬ፣ በፍጹም አይረሳም ብራዘር። ወንድምነት በፍጹም እኮ አይረሳም ነው ብዬ የምልህ።
ማንንም እንዳሰማ ብራዘር። ጌታ ኢየሱስ እኮ ለእኛ ያልሆነው ነገር አለ። እሱ ካደረገው ጋር ቢነጻጸር ለሱ ምላሻችን ይሄ ነው አይደለም ሮቤልዬ? አዎ አይደለም ብራዘር፣ አይዞህ። የሰራዊት ጌታ እግዚአብሔር ኃይላችን እንደ ንስር ያድሳል። ዛሬ በደከምንበት ነገር ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ እንደተጻፈ እግዚአብሔር የኃይል መታደስ፣ የዘመን መታደስ፣ የአገልግሎት መታደስ፣ የልብ መታደስ፣ የአእምሮ መታደስ ያደርግልናል እንጂ ምንም ብደክም እግሮቹ ፊት ተደፍቼ ልቅር፣ ከዓለም ሄጄ አልቀርም። ምንም ቢከፋኝ፣ ምንም ባዝን የሚያጽናናኝ እንትና የሚባል የእሱ ዘፈንና የእነሱ ዘፈን የለም። በቤተ ክርስቲያን ባደግኩበት የፓስተሮችን የወንድሞቼን ዝማሬና መዝሙር እንሰማለን። ጌታ ኢየሱስ ይወደናል። በጣም ጌታን የሚወድ ልብ አለህ ሮቤል፣ አውቃለሁ። ፓስተር እያስተማረህ እንደነበረ ነው የማውቀው። ስራ ጀመርኩና ትንሽ አልተገናኘንም እንጂ አይዞህ እንገናኛለን። ይሄን ልብ በሌላ ነገር አታስመጣ ብራዘር። ይሄን ልብ በሌላ ነገር አታስመጣ። እግዚአብሔር ያዳናቸው ከጠላቶቻቸው እጅ ያዳናቸው ሮቤል ያውና እኔ አይደለም ከጠላቶቻቸው እጅ ያዳና ከምን አይነት ህይወት እኮ እንዳወጣህ ገና እኮ ተነግሮ ዓለም ሰምቶ እንኳን ራሱ እኮ ገና ዓለም በአንተ ህይወት መመለስ ስንት እንደተደሰተ ታውቃለህ። እግዚአብሔር ስሙ ለዘላለም ይቀደስ። ስሙ ለዘላለም ይቀደስ። ጌታ ኢየሱስ ይወዳል። ዝማሬን ነው መክፈት ያለብህ። የእግዚአብሔርን ቸርነት፣ የእግዚአብሔር ምሕረት ማለት ነው። ዛሬ ላይ መድረሳችን እኮ ወንድምነት በእኔና በአንተ አቅምና ጉልበት አይደለም አይደል? አዎ የዳንኤል እስቲ መዝሙር የእግዚአብሔር ቸርነት ብሎ የሚለውን መዝሙር ከፈተ። ምሕረት በዝቶ ነው ዛሬ ላይ መቆም። ትንፋሻችንና መንገዳችንን በእጁ የያዘ የሰራዊት ጌታ እግዚአብሔር ስለራራልን ነው እንጂ የከረምነው እኔ እናንተ እኮ መቃብር ላይ ዛፍ መትከል የነበረበት ሰዎች ነን። ታሪካችን ተዘግቶ ማለት ነው። ሮቤል አይደል? ዛፍ መብቀል ነበረበት። እኔ እናንተ መቃብር ላይ ታሪካችን ተዘግቶ ታሪካችን ተረስቶ ዛፍ መብቀል ነበረበት። ግን ያንን ያላደረገው ጌታ ስለ ምሕረቱ ስለ ቸርነቱና ስለ መውደዱ ነው። ስሙ ይባረክ። የእግዚአብሔር ቸርነት ምሕረቱ በዝቶ ነው ዛሬ ላይ መቆሜ። ትንፋሼን መንገዴን በእጆቹ የያዘው ሆኖልኝ አቅሜ። ቴንክ ዩ ሎርድ። እኔ አባት ስምህ ለዘላለም ይባረክ። ስምህ ለዘላለም ይባረክ። አይዞ ሬቤል፣ አይዞ ብራዘር፣ አይዞ። የልዑል እግዚአብሔር መንፈስ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። እንዲህ አይነቱን የዳንኤል አምደ ሚካኤል ብለህ ካልከው ይመጣል። ስሙ ነው ዳንኤል አምደ ሚካኤል። የእግዚአብሔር ቸርነት። ቴንክ ዩ ሎርድ። የኔ አባት ቴንክ ዩ ሎርድ። እንጸልይ። እግዚአብሔር ይባረክ። እግዚአብሔር ለዚህ ህይወት ነው የጠራን። ሮቤልዬ ወደኋላ ሊመልሱ የመጡ ሰዎችን በፍጹም በህይወትህ ዌልካም እንዳትላቸው። ወደኋላ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ከጌታችን ላይ ባለ እምነት ከዛ ላይ ልብህ እንዲሸረሸር ልብህ እንዲከፈል
ወደኋላ እንድትመለከት እንደ ሎጥ ሚስት ወደኋላ የዋሁ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ያዳንን ከዛ ከሚጠፋው ከድቅድቁ ጨለማ ከሚጠፋው ዓለም የጠራ በቅድስናና በጽድቅ ሕይወት እሱን በሚመስል ሕይወት በጸጋው እየረዳን እየደገፈን እንደ አባትነቱ እየመከረን እየገሰጸን በእውነተኛ አስተዳደግ እንድናድግለት እንጂ በአሮጌው ኑሯችን በቀድሞ በዓለም ሳለን በነበረው በትናንትና በቆሽ እንኳን ለሰዎች አይደለም እኛ ራሳችን እንኳን በምንጸየፈው ሕይወታችን ደግመን እንድንኖርለት ጌታ ለዚህ ሕይወት አልጠራንም። አቅም ጉልበት የሚሰጠን እግዚአብሔር ነው። በጸጋው የሚደግፈን እግዚአብሔር ነው። እኔንም አንተንም ወንድሞቼንም እህቶቼንም የጌታ ጸጋ ስለረዳን ብቻ ነው የቆምነው። ማንም በራሱ ኃይልና ብርታት የቆመ የለም እና ለእግዚአብሔር ክብር ይሁን። ስለዚህ አጭር ጸሎት እንጸልያለን። እናመሰግናለን። የተወደድክ ቅዱስ አባት የፍጥረታት ሁሉ ጌታ ይሆንክ ክብርና ገናንነት ሞገስና ኃይል ከዘላለም እስከ ዘላለም በዙፋን ላይ ለተቀመጥከው ለአንተ ክብርን ምስጋናን እናቀርባለን እናመጣለን። ቅዱስና ገናና የሆነው ስምህ ከምድር እስከ አርያም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በምድር በፍጥረት አንደበት ሁሉ የተመሰገነ ይሁን። ጌታ ሆይ እጅግ አድርገን እናመሰግናለን። ሕዝብህን እስራኤልን ከግብፅ ምድር ስታወጣው በግብፅ በነበሩበት የህይወት ስርዓት እንዲኖሩ ሳይሆን አዲስን የህይወት ስርዓትን በሲና ተራራ ላይ ሰጥተህ የህይወትን መተዳደሪያ የሆነው ቃልህን ሰጥተህ በደመና ስትመራው ከአለት ላይ ውሃን ስታፈልቅለት እግዚአብሔር በጌታ በኢየሱስ ክርስቶስም ተአምራቶችና ምልክቶችህን ሁሉ በድንቅ ምድር በጣኔዎስ በረሃ እያሳየ ህዝብህን በክብር ወደ ከነአን ምድር ያገባኸው በአንተ የህይወት ስርዓት ልታኖረው ነው። ነገር ግን የተደረገላቸውን ፈጥነው ረሱ ይላል። ጌታ ሆይ በሰው ታሪክ ውስጥ ይሄ ነው ያለው። እስራኤል የተደረገለትን ፈጥኖ ረሳ። ባሪያህ ሙሴ እንደተናገረው ፈጥነው ረሱ። በመሪባ በቃዴስ በርኔ በነበረ በጥል ክርክር በተደረገበት በዛዋ ወንድሙ አሮንና ሙሴ እንኳን ስላልቀደሱ ይህንን ህዝብ ይዘህ ከነአን አትገባም ብለሃልክ። ጌታ ሆይ ተቆጣህ፣ ተመረርክ፣ አስቆጡህ፣ አስመረሩህ። ለእኛም ለትምህርታችን ይሆን ዘንድ ምሳሌ ይሆንልን ዘንድ ይህ ተጻፈ ብሎ ቅዱስ ጳውሎስ ጽፎልናል። ጌታ ሆይ እባክህ እንለምንሃለን። ትናንትና ከየት እንዳወጣህ እናውቃለን። ከምን አይነት የህይወት ስርዓት እንዳወጣህኝ አውቃለሁ። ወንድሜ ሮቤልን ከየት እንዳወጣሁ ታውቃለህ። እህቴ ሰብሊን ከየት እንዳወጣህ ታውቃለህ። እዚህ ውስጥ በስሜ የታመኑ በክንፎች ጥላ ውስጥ ያረፍን ሰዎች ከየት እንዳዳንከን ከምን አይነት ህይወት ውስጥ እንዳወጣህን እናውቃለን። አንረሳውም። የእግዚአብሔር ልጅ ኢየሱስ አንረሳውም። ያደረግክልንን በጎነት አንረሳውም። የተወደድንበትን ዘላለማዊ ፍቅርህን አንረሳውም። የተማርንበትን ዘላለማዊ ምሕረትህን አንረሳውም። የዳንበትን ዘላለማዊ የሆነውን የአንተን የጸጋን ባለጠግነት አንረሳውም። ጌታ ሆይ ይህንን እንድንረሳው ሊያደርግ የሚችል ሀሳብ ወደ ጆሮአችን እንዳይገባ ወደ ልባችን እንዳይገባ ተጸንሶ እንዳይቀር ጌታ ሆይ አንተ ያደረክልን ነገር እንደ ቀላል ነገር እንዳንቆጥረው አቤቱ እንድትረዳኝ ወንድሜ ሮቤል እንድትረዳው እህቴ ሰብሊ እንድትረዳ እኔ እንድትረዳ በስሜ የተጠራን ህዝብ እንድትረዳን በስምህ እንጸልያለን። ጌታ ሆይ ፈጥነው ረሱ ይላል ቃልህን። ፈጥነው ረሱ። ያደረክላቸውን ፈጥነው ረሱ። የመላእክትን እንጀራ በልተው ፈጥነው ረሱ። ከአለት ላይ ውሃን አፍልቀ ፈጥነው ረሱ። ከግብፅ ምድር ባህርን ከፍል አሻግራቸው ፈጥነው ረሱ። ፈርዖንን ከነሰራዊቱ በኤርትራ ባህር አስጥመህ እነሱን በድንቅ በደረቅ አሻግራቸው ፈጥነው ረሱ። አቤቱ ጌታ ሆይ ያደረክልን ነገር ፈጥነን እንዳንረሳ ስለ ስምህ በልባችን እንዲታጠብ በኢየሱስ ክርስቶስ እጸልያለሁ። የዋሁ ጌታ አትጣለን። ሩህሩህ ጌታ አትጣለን። ወንድሜ ሮቤልን አትጣለው። ጌታ ኢየሱስ ሆይ አንተ እጅ ላይ መጥቶ ማንም አይወድቅም። እኛንን ከእጆች የምንወጣው እኛንን አመፀኞቹ፣ እኛንን ፍቅርን የምንዘነጋ፣ እኛንን ውለታን የምንዘነጋ። ጌታ ሆይ በስምህ ጸልያለሁ ስለ ወንድሜ ስለ ሮቤል። ጌታ ቅድም የሰማሁትን ድጋሚ እንዳልሰማው ወንድሜ መጽናናት ቢያስፈልገው መዝሙር እንጂ የነዋይ ደበበን ዘፈን በመስክፈት ወደኋላ በመመለስ ጌታ ኢየሱስ አንተን እንደገና ደግሞ እንዳያሳዝንህ እንድትረዳው በቀሪ የህይወት ዘመኑ ቀኝህና የፊት ብርሃን እንዲበራለት በሚወጣበት በሚገባበት ሁሉ ከራሱም ስተት ከክፉ ሰዎች ምክር ከሰይጣን ወጥመድ ታድነው ዘንድ ታድነኝ ዘንድ ታድናት ዘንድ እህቴንም ወንድሞቼንም ታድነን ዘንድ በስምህ እንድትጋርደን እጸልያለሁ። በአንተ ታዛ ውስጥ እንድንኖር በአንተ በክንፎች ጥላ ውስጥ እንድንወጣ እንድንገባ ምስጋናና ዝማሬ አምልኮ እንዲበዛልን እንጂ ከዚህ የጎደለ የህይወት ስርዓትን እንዳንኖር እንድትረዳን በኢየሱስ ስም እጸልያለሁ።
የእግዚአብሔር መንፈስ በጌታ በኢየሱስ ክርስቶስ ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ እንደተጻፈ ለወንድሜ ለሮቤል የኃይል መታደስ ይሆንለት፣ ለእኔም ለእህቴም የኃይል መታደስ ይሆንልን። በስምህ ለተጠራ ሕዝብ የኃይል መታደስ ይሆንልን። ጌታ ሆይ አንተ ከለቀቀን እንጠፋለን፣ አንተ ዝም ካልከን እንሞታለን፣ አንተ ከተውከን እንሞታለን። ግን ላትተወን ዝም ላትለን ላትጥለን ቃል ገብተህልናል። አልጥልህም ከቶም አልተውህም ብለህ ያልከው እንዳንተ ያለ አባት፣ እንዳንተ ያለ ወዳጅ፣ እንዳንተ ያለ ታዳጊ፣ እንዳንተ ያለ መድኃኒት፣ እንዳንተ ያለ የቅርብ አምላክ ማንንም አላየንም፣ ማንንም አናይም። ጌታዬ ሆይ እጅግ አድርገን እናመሰግናለን። ገናንነትና ክብር ለስም ይሁን በጌታ በኢየሱስ ክርስቶስና ስልጣን። እንደ ሎጥ ሚስት እግዚአብሔር ወደኋላ እንድንመለከት፣ እንደ እስራኤል ሕዝብ ወደ ግብፅ እንድንመለከት ሊያደርገን የሚፈጥን በስጋ ለባሾች ሁሉ ጀርባ ሆኖ የሚሰራ የክፋት መንፈሳዊያን ሰራዊት አለቆችና ጭፍሮች በጌታ በኢየሱስ በስም አድራሻችን የተመደቡ የትኞቹም ተረኛ መናፍስቶች የኢየሱስን አቅልለውብን የዓለምን ሊያከብዱብን፣ እግዚአብሔር ጽድቅን አቅልለውብን ኃጢአትን በልባችን ላይ ሊያከብዱብን ሊያነክሱብን የሚፈልጉ የክፋት መንፈሳዊያን ሰራዊት የሆኑ የአጋንንት ጭፍሮች ጉም በንፋስ እንደሚበተን ከወንድሜ ዙሪያ ከኔ ዙሪያ ከአካልህ ዙሪያ በልጅ በኢየሱስ ክርስቶስ የስም ስልጣን የተበተኑ እንዲሆኑ እጸልያለሁ። እግዚአብሔር በስምህ እጸልያለሁ በጌታ በኢየሱስ ስም። እግዚአብሔርም ንጋትም በሆነ ሰዓት የግብፃውያንን ሰራዊት በደመናና በእሳት አምድ ሆኖ ተመለከተ፣ የሰረገሎቻቸውን መሽከርከሪያ አሰረ፣ ወደ ጭንቅም አገባቸው ተብሎ በቅዱስ ቃል እንደተጻፈ እግዚአብሔር በስምህ እጸልያለሁ። በስም አድራሻችን ተመድበው የሚመጡ የክፋት መንፈሳዊያን ሰራዊት በአየር ላይ ስልጣን ያላቸው የጨለማው ዓለም ገዢዎች በስምህ ጉልበት በጌታ በኢየሱስ ስም ወደ ጭንቅ እንድታገባቸው በስምህ ጸልያለሁ። ወደ ጉድጓድ እንድታገባቸው በስምህ ጸልያለሁ። ወደ እኛ የሚያደርሳቸው አድራሻና ድልድይ እንዲቋረጥ ጸልያለሁ። ከወንድሜ ከሮቤል ላይ እንዲነሳ እጸልያለሁ። እግዚአብሔር ከበባ በስምህ ጉልበት እንዲበተን እጸልያለሁ። እርኩሰትን የሚያሰራ መንፈስ ከስምህ ጉልበት የተነሳ የተመታ እንዲሆን እጸልያለሁ። የአመፅን ምስጢር በስምህ ጉልበት እንመታለን። በኢየሱስ ክርስቶስ የስም ስልጣን ቅድስና አልባ አድርጎ በርኩሰት የሚመታ ዓለምንና በዓለም ያለውን ነገር እንድንወድ የሚያደርግ በኢየሱስ ክርስቶስ የስም ስልጣን የአጋንንት ጭፍራ በስምህ ጉልበት ከዙሪያው የተራገፈ ይሆን። አሜን። በኢየሱስ ስም አሜን። የተራገፈ ይሆን። አሜን። የተራገፈ ይሆን። ሕይወቱን ይልቀቅ በኢየሱስ ክርስቶስም። አይምሮን ይልቀቅ፣ ልቡን ይልቀቅ። በስምህ ጸልያለሁ የእግዚአብሔር ልጅ ኢየሱስ። በስምህ እንጸልያለን የእግዚአብሔር ልጅ ኢየሱስ። አሁን ከዙሪያው እንደ ቅጠል የረገፈ ይሁኑ። የአጋንንት ሰራዊት የረገፈ ይሁን። በነፍስ በመንፈስ በስጋው ላይ የተጣበቀ ሁሉ በስምህ ጉልበት የረገፈ ይሁን። አሜን። በኢየሱስ ስም ይርገፍ፣ የረገፈ ይሁን በጌታ በኢየሱስ ክርስቶስና ስልጣን። የወንድሜን የሮቤልን ልብ አይምሮ እንዲለቅ በኢየሱስ ክርስቶስና ስልጣን ጸልያለሁ። የክፋት መንፈሳዊያን ሰራዊት ከከፍታ ላይ ሆኖ ትእዛዝ የሚሰጠውን አለቃውን መንፈስ በስምህ ጉልበት እቃወመዋለሁ። በኢየሱስ ስም በኢየሱስ ስም በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም የተነቀለ ይሁን፣ የተነቀለ ይሁን፣ የተነቀለ ይሁን። ከአይምሮና ከልቡ ላይ ከመንፈሱ ላይ የተነቀለ ይሁን በኢየሱስ ክርስቶስ የስም ስልጣን። ወደኋላ እንዲመለከት ወደኋላ እንዲያይ የሚያደርገው መንፈስ ወጣ በኢየሱስ ስም ስልጣን ሂድ በኢየሱስ ስም። አሜን። ወንድማችን ልቀቅ በጌታ በኢየሱስ ክርስቶስ ስምና ስልጣን ልቀቀውና ሂድ። አሜን። በመንፈስ ቅዱስ ኃይል የክፋት መንፈሳውያን ሰራዊት አሁን ከወንድማችን ላይ በኢየሱስ ክርስቶስ የስም ስልጣን የተነሳ እንዲሆን እጸልያለሁ። የተቃጠለ እንዲሆን እጸልያለሁ። በኢየሱስ ደም እቃወመዋለሁ። በኢየሱስ ደም እንቃወመዋለን። በኢየሱስ ክርስቶስ ደም እንቃወመዋለን። የዚህን ዓለም ገዢ መንፈስ የጨለማውን ኃይል ጉልበት በስምህ ጉልበት እንቃወመዋለን በኢየሱስ ስም። አሜን። በኢየሱስ ስም በኢየሱስ ስም አሜን። በጌታ በኢየሱስ ክርስቶስ ምና ስልጣን አሜን። ሕይወቱን ልቀቅና ሂድ። አሜን። ሮቤልን አትበላውም፣ ሮቤልን አትበላውም፣ ሰይጣን አትበላውም። በጌታ በኢየሱስ ክርስቶስ ምና ስልጣን እንቃወማለን። በተሰጠን የልጅነት ስልጣን እንቃወማለን። ሕይወቱን ልቀቅ፣ ሕይወቱን ልቀቅ፣ ሕይወቱን ልቀቅ በጌታ በኢየሱስ ክርስቶስ ምና ስልጣን። ይህ ብላቴና፣ ይህ ሰው፣ ይህ ወንድም
የጌታ የኢየሱስ ክርስቶስ የክብሩ ማደሪያ ነው። የመንፈስ ቅዱስ ማደሪያ ነው። የመንፈስ ቅዱስ ማደሪያ ነው። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ደም ነፍስ መንፈስ ስጋው ተቀድሷል። እንደገና ወደ ርኩሰት፣ እንደገና ወደ መጠጥ፣ እንደገና ወደ ዘፈን፣ እንደገና ወደ ዓለም፣ እንደገና ወደ ርኩሰት አትስበውም። በኢየሱስ ስም እንቃወምሃለን። በኢየሱስ ስም እንቃወምሃለን። በኢየሱስ ስም እንቃወምሃለን። አሜን። በጌታ በኢየሱስ ክርስቶስና ስልጣን ለቀቀው። አሜን። በመንፈስ ቅዱስ ኃይል በመንፈስ ቅዱስ ኃይል ብርሃን የሆነ እግዚአብሔር መንፈስ አሁን በወንድሜ ላይ ከመምጣቱ የተነሳ እጅህና ቀኝህና የፊት ብርሃን በላው ላይ ከመብራቱ የተነሳ ወንድሜን እግዚአብሔር የዘላለም አምላክ ወንድማችንን የያዘ ክፉ መንፈስ አሁን ለቆት እንዲሄድ ዳግም ላይመለስ በስም ጉልበት አሁን እያዛጋው ባለበት ሳለ ደግሞ ህይወቱን ላይገዛ ደግሞ ህይወቱን ላይገዛ ደግሞ ህይወቱን ላያስር ደግሞ ህይወቱን ላያስር እስራቱን በኢየሱስ ስም እንበጥሳለን። እስራቱን በመንፈስ ቅዱስ ኃይል እንበጥሳለን። እስራቱን በመንፈስ ቅዱስ እሳት አሜን እንበጥሳለን። በኢየሱስ ስም በጌታ በኢየሱስ ክርስቶስና ስልጣን አሜን። ክብር 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 ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር እጅግ አድርገን እናመሰግናለን። ለወንድሜ ነፃ መውጣት ስለሆነለት በኢየሱስ ክርስቶስና ስልጣን ተዘልሎና አርፎ መቀመጥ ስለሆነለት እግዚአብሔር በስምህ ጸልያለሁ በኢየሱስ ክርስቶስም። ሃሌሉያ 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 አሜን። ወንድሜ ሮቤል ይሄን ቃል ከኔ በኋላ ትላለህ። እግዚአብሔር ይባረክ። ጌታ ኢየሱስን ታምነዋለህ አይደል? ማይክን ክፈትና ጌታ ኢየሱስን ታምነዋለህ አይደል? አምነዋለሁ። ጌታ ኢየሱስን ተወደዋለህ? ወደዋለሁ። የእውነት ተወደዋለህ? የእውነት ወደዋለሁ። እሺ እንደዚህ ትላለህ። ቀኝ እጅን ልብህ ላይ ጫንና በኢየሱስ ክርስቶስም ብለህ ቀኝ እጅን ልብህ ላይ ጫን። ጌታ ኢየሱስ ሆይ ጌታ ኢየሱስ ሆይ እወድሃለሁ እወድሃለሁ። እንደምትወደኝም አውቃለሁ እንደምትወደኝም አውቃለሁ። በደል ኃጢአቴን ድፍረቴን ሁሉ ይቅር በለኝ። በፈሰሰው ደምህ አመፃዬን ሁሉ እጠበኝ። በቀሪ ህይወት ዘመኔ አንተ በእኔ ውስጥ እንድትኖር እኔም ከአንተ ጋር እንድኖር ጸጋህን አብዛልኝ። ደግፈኝ እና በልቤ ግባ። ወድጄና ፈቅጄ በልቤ ላይ ሾመሃለሁ። ጌታ ኢየሱስ ና በልቤ ግባ። ና በልቤ ውስጥ ኑር። ድምፅህን አሰማኝ። ምራኝ። አስተምረኝ። የቀናውን መንገድ ምራኝ። ሰይጣንን ዓለምን ስራውን ሁሉ እክዳለሁ። ኢየሱስ ክርስቶስ የህይወቴ አዳኝና ጌታ እንደሆንክ በልቤ አምኜ በአፌ እመሰክራለሁ። በኢየሱስ ክርስቶስ ስም አሜን። ሮቤልዬ ምን ነበር ስንጸልይ የተሰማው? ዝም ብሎ ይይዘኛል እና የሆነ እንደማ ማፋሸክ የሚሰማ ፊሊንግ ምን ነበር በውስጥ? የሆነ ነገር ብቻ እንደዚህ ይለኛል። እዚህ ጋር ይዘኛል። የሆነ ማፋሸክ ነገር የለም። ልተኛ ስትል እንቅልፍ ሊመጣ ሲል የሚመጣብህ ነገር እንደሱ አይነት ፊሊንግ ነው የተሰማህ? በቃ እኔ ጓደኛህ ነኝ፣ ወንድምህ ነኝ። በሩቅ ምድርም ብንኖር ማለት ነው። እህቶችም እዚህ አሉ፣ ወንድሞች እህቶች አለን በጣም ብዙ። ሰብልዬ አለች እዚህ። ደውልልን፣ ከኛ ከአማኞች ጋር ብቻ ተገናኝ፣ እጸልይልሃለሁ። ጌታ ኢየሱስ ነፃ አውጥቶሃል፣ ነፃም ያወጣሃል። አንተ ግን በእምነት ቁም ብራዘር፣ አንተ በእምነት ቁም። ስንጸልይ የተሰማህ
የሚያፋሽክ የሚያንጠራራ እንደዛ አይነት የሚያደርገው የክፉ የመናፍስት ኃይላት ነው። እንጸልይልሃለን፣ ጸልየንልማል፣ እንጸልይልሃለንም። ደግሞ ከፓስተር ጋር የጀመርከውን ትምህርት ከኔ ፓስተር ጋር እሱን ጨርሰው እዛው ለንደን ያሉ ወገኖችን እንፈልግና እናገናኛለን። እኔ ያው ወንድሞች እዚህ ያላችሁ ወንድሞች በጣም ብዙ ስራ ይደውሉልሃል ብሎኝ ነበር፣ ግን ማንም ሰው አልደወልኝም። አዎ ነገረኝ። ከትናንት ወዲያ ፓስተር ነግሮኛል። ይደውልልሃል ብለን ያልነውን አገልጋይ ፓስተር አግኝቶት አውርቶት ችላ አለ። ወንድሞች እኔ በጣም ልቤ የሚያዝነው ይሄ ነው። የኛ የወንጌል አማኞች ሆናችሁ በዓለም ዙሪያ ያላችሁ ፓስተሮች፣ ቤተክርስቲያን መሪ የምትመሩ እኛ የወንጌል ሰባኪ ነን። ሰዎች ከዳኑ በኋላ በቤተክርስቲያን ተቀበሉና አገልግሉ ብለን አሁን ፓስተር የኔ ፓስተር ነው እያስተማረ የነበረው። ስንት ወር አይ ቲንክ ስንት ከወራት በላይ ተምራለህ? ስንት ወር ተማርክ? በቃ ከአንተ ጋር በላይቭ ላይ ከጀመርን ጀምሮ አሁን 3 ሳምንት ሆነ ተራ ከጀመርኩኝ። ከዛ በኋላ ነው ነገሬው የቆመው። ወደ 3 ወር ምናምን ነገር አልተማርክም? አዎ 2 ወር 15 ቀን ከ20 ቀን እንደዚህ ይሆናል። አዎ እንግዲህ ልብ በሉ የኔ ፓስተር ነበር ከዚህ ሆኖ የሚያስተምረው ማለት ነው። አስተምረው ብዬ ማለት ነው። ግን አንድ አሁን ስሙን ማልቀራላችሁ በጣራው የምታውቁት አገልጋይ እዛው ለንደን ውስጥ የሚኖር ማለት ነው። ሮቤልዬን አግኝቶ እንዲያናግረው ፓስተር ነግሮት አልደወለለትም ማለት ነው። ሮቤል ማንም አልደወለኝም። አልደወለም ብሎ ጠይቆኛል ፓስተር ሰለሞን እና ማንም አልደወለኝም። ወይ ስልክ ወሰኝና እኔ ሊደውል ስለው ቆይ ይደውልልሃል አለኝ። ግን ማንም ሰው ሰብልዬ ምን አልሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኤርሚያ አይ ይደውልለት ይሆናል ወይ የሆነ ችግር ገጥሞት ሊሆን ይችላል እና ወይ በውስጥ ታወራዋል። በውስጥ ቼክ ብታደርገው ይሻላል። ያ እሺ። ኤኒዌይ ግን አገኛለሁ ሮቤልዬ። እሺ የቅድሙን መንገድ እንዳትመርጠው፣ ዳግም ዘፈን እንዳትከፍት ፕሊዝ። ጌታ ኢየሱስ ይወዳል። በጣም ቀልባለን፣ እንጸልይላለን። አንተ የክርስቶስ አገልጋይ ነህ። ቅድም በመዝሙር 107 ቁጥር 2 ላይ እንዳልነው ከቁጥር 1 ጀምሮ እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት። እግዚአብሔር ያዳናቸው ከጠላቶቻቸው እጅ ያዳናቸው ይናገሩ ይላል። እግዚአብሔር ከምን አይነት ህይወት ውስጥ እንዳዳነህ እንዳዳነኝ እንዳዳናት ሰብልዬን የምናውቀውኛለን። የእሱን በጎነት ልንመሰክር የተጠራን ትውልድ ነን። የንጉሥ ካህናት ነን። የካህናት ስራው መስፈን አይደለም። የካህናት ስራ ምስጋናና ዝማሬ ለስሙ መልካምን ነገር ዜማንም ይሁን የአንደበታችንን ምስክርነት መመስከር ነው የሚያምርብን። ለዚህ ህይወት ጌታ ጠርቷል። ለዚህ ህይወት ጌታ ጠርቶኛል። ለዚህ ህይወት ጌታ ጠርቶናል። በተጠራንበት ህይወት እንትጋ ነው እየበለው ጸጋና ሰላም ይዛላችሁ። ሰብልዬ ስለመጣ ለእሷ እድል ልስጣት ማለት እሷ እድል ልስጣት ታውራ። ሌሎችም ካሉ አስገባ። ፍቃድ ከሆነ እዚህ ቤት እኔ ሞዴሬተር አድርገኝ። ከሞዴሬተር ላይ እንዳታነሳኝ እሺ? እሺ። ያ ቴንክ ዩ። ሰላም ለእናንተ። ሰብልዬ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሮቢ ደህና ነህ? በጣም ነው እኮ የምወደው። ሰላም ነው ሰብልዬ። ባለፈው ከዛ አውርተን ነበር። ሰላም ነሽ አይደል? ደህና ነኝ ቆንጆ። በጣም ነው የምወደው። እኔም እወድሻለሁ እህቴ። ጀግና እኮ ነህ። ቴንክ ዩ። በሳት ነው የወጣኸው። በእውነት አም ሲሪየስ። እኔ ቀሌን አይደለም። አንተ ጀግና ነህ። የእውነት ነው የምልህ። አም ፕራውድ ኦፍ ዩ። እሺ ስንት ነገር ጥሰህ የወጣ ጀግና የክርስቶስ አገልጋይ አንበሳ፣ ብዙ የጠፉትን የምትመልስ ሁላችንም አደባባይ መስቀል አንተናችን ምንድን ነው የኛ መዝገብ ቢገላበት ሁላችንም ብዙ ታሪክ አለን ከአንተ የሚበልጥ። ሮቢዬ ስለሚያስተጋባ ሚዩት አድርግላት ለሰብልዬ። እኔም ወጥቼ ልግባ፣ ስልኬን ሪስታርት አድርገው። ሰብልዬ ቀጥይ፣ መልሼ ልግባ። ያስተጋባ እንደሱ አድርግላት። ቀጥይ ሰብልዬ። እና ልልህ የፈለኩት ምን እንደሆነ ታውቃለህ ሮቢዬ? እኛ መዝገባችን የሁላችንም ግልጥ ቢደረግ ሁላችንም እንበልጥካለን። በመውደቅ በመነሳት እንበልጣለን። እንዳትደነቅ። ሴጣን እንዳያስይውልህ ምንድነው ሊያሸማቅቁ ቢሞክሩ። ቅድም ኤርሚ ብዙ ብሎ ካለኔ ብዙ አልልህም። በዚህ ጋር ቢያመጡ በዚህ ጋር ወርቁ ቢመጣ ምኑ ቢመጣ አትሰማውም። ምክንያቱም ድል አለ፣ ከፍታ አለ፣ ትልቅ የምትረግጠው ፋሚሊ አለ። አሁን የአንተ ቤተሰብ ልጆች ካሉ የሚመጡ ከፍታ አለ። አንተ ጌታ ያየህ ላይ ትቆማለህ። ከዛ ብዙዎች
እንደሚመጡ እናውቃለን። ቢኮዝ ኦፍ ዩ አንተ የክርስቶስ መሳሪያ ነህ። እሺ እኔ ከልቤ ነው የምወድህ። የምሬን እኮ የምነግርህ ናት። እዚህ ጋር መጥቼ ለመናገር ያህል አይደለም ይሄንን የምለው፣ በምወደው አምላኬ ስፊት ነው የምነግርህ አይደለ? እንዴት ፕራውድ እንደማረግብህ እንዴት እንደምወድህ ቆንጅዬ የምታምር የኛ አንበሳ ወንድማችን ዊአር ሂር። ደግሞ ከአንተ ጋር ነን ሁል ጊዜ። ደግሞ ከእኔ ከአንተ ጋር እዚህ ጋር ስቀመጥ ፕራውድ ነው የሚሰማኝ። ደስ ብሎኝ ነው እዚህ ጋር ቁጭ የምለው። ዝም ብዬ የትም ቤት አልገባም። እኔ መርጬ ነው የምገባው። እና አይ ላቭ ዩ ሶ ማች። በጣም ነው የምወድህ። ውድድ ነው ማድረግ። ቁጥሬን በውስጥ አስቀምጣለሁ፣ ቁጥርህን በውስጥ ትጽፍልኛለህ። አሁን እናወራለን። ኤርሚዬ እንዳለክ እኛ እህትና ወንድሞች ነን። ምንድን ነው የሚባለው? እርጉዝ ሰፈር ነው የሚሄደው። ራይ ያለው ራይ ያለበት ጋ ነው የሚሄደው። ምክንያቱም ዳንኤል ራይ አይቶ ነበር። ኤርሚን አስገባው። እሱ ያየውን ራይ ጓደኞቹ እንኳን አላዩም ነበር። እና ብዙዎች ራይክን እንዳያደናቅፉብህ ዶንት ሊስን ደም። ዩ አር ስማርት። አንተ ስማርት ነህ። ዓለምን አይታሃታል። መውጣት መውረድን ከነ ክርፋቷ ረግጠናት ነው የወጣ ነው እና ረግጠሃት መታሃል። ዩ ዲድ ኢት። አሸንፈዋል። ሴጣንን በእርግጫ ብለከው ነው የመጣው። ኔቨር በዚህ ጋር በጥቶ ብሌም ቢያደርግ በዚህ ጋር ነበር መኮንን ስራው ነው። ዊ ዶንት ሊስን። አንሰማም እኛ። አንተ የጻድቅ ልጅ ጻድቅ ነህ፣ የክርስቶስ ልጅ ነህና ጀግና ነህ። አም ፕራውድ ኦፍ ዩ። ለአንድ ነገር ብቻ ልበልክ፣ እግዚአብሔር የኔ ልጅ ሊልህ አላፈረብህም። ኢየሱስ ወንድሜ ሊልህ አላፈረብህም። አባታችን ፕራውድ አድርጎብሃል። እኔ በጣም ማአት ታሪክ ያለኝ ሴት ነኝ። ቅድም ኤርሚዬ እንዳለው ኤርሚ የቡካ የሁላችንም እዚህ ጋር ቁጭ ያለው በሙሉ ታሪክ አለን ሁላችንም። እግዚአብሔር ግን አላፈረብንም። ልጆቼ ወንድሜ የኔ ሊለን እና አይ ላቭ ዩ እዚህ ጋር ቁጭ ለሳቅ እያልክ ጌታን እየተማርክ አባትህን ዘፈንማ እኛ ሊልዬ ምናለች መሰለ እኔ አፌን አልከፍትም ለዓለም ክብር እዘምራለሁ ለእግዚአብሔር አለች። ለዓለም ክብር አፋችን አንከፍትም። ቢኮዝ አውር ሌቭል ዝ ሃይ፣ ሌቭላችን ከፍ ብሏል እና ከዚህ ከኮተታ ምድር ወጥተናል። ዊ አር ፒውር ቢዩቲፉል ጀግኖች፣ አሸንፈን ወደ ላይ ወጥተናል እና እኛ ጀግኖች ነን። እሺ ጀግኖች ነን። ከሳሻችን ዳቢሎስ ተጥለዋል። we love you so much. I love you ኤርሚ። I love you my brother የኔ ቆንጆ ወንድም ኤርሚዬ ጓደኛዬ። ወድካለሁ ቡካዬ፣ ወድሻለሁ። ውድድ ነው ማድረጋችሁ ሁላችሁም እዚህ ውስጥ ያላችሁ። የሚኮንንን ብዙ ነው ግን አንሰማም። እሺ ውድድ ነው ማድረጋችሁ። ተራው ደልቀቅ ብዙ እንዳልይዛችሁ። ተባረኪ ሰብልዬ፣ ጸጋ ይብዛልሽ እህቴ። ስላየሁሽ ደስ ብሎኛል። ከስንት ዓመት በኋላ አይደል እንደገና ገስ ላይ ተገናኘን። እግዚአብሔር ይባረክ። በስራ ቢዚ ሆነሻል፣ ይብዛልሽ። አይ ነው ያ ጌታ ይባረክ። ቡካዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ኤርሚዬ። ሰብልዬ እኔም በጣም ነው የምወደሽ። ደህና ነሽ ወይ? ሮብዬ ማይ ብራዘር ማን ዋትስአፕ፣ እንዴት ነህ? ደህና ነህ ወይ? ሰብሊ ሰላም። ቡካዬ እንዴት ነሽ? ሰላም ነው። አልነገርኩሽም፣ ሞኒተር ሰጥቼሽን ማስገባት ትችይ ነበር ልሽ ብዬ አላወኩም ነበር ሞዴሬተር መሆኔን። አይ ዋዝ ላይክ ዋው ለቭል አፕ አረከኝ ብዬ ነው። አይ ቲንክ ሙሉ ሞዴሬተር ነው የሰጠኸኝ? አዎ ኦኬ ቴንክ ዩ። እሺ ሚውቶናል አልሰማሽኝም፣ ለዛ ነው። እሺ ኦኬ ኦልራይት ቴንክ ዩ ሮብዬ፣ ቴንክ ዩ ፎር ቢሊቪንግ ኢን ሚ። እኔ በጣም ወድ ነው አንተ ስትገባ ሁሌ ቢዚም በሆነም ስራም ሆኜ ከሩቅ ማየህ። ዛሬ ግን አላየሁም፣ አሁን የሚወራውን አልሰማሁም እና ኦኬ ዳውን ታይም አለ። አንዳንዴ ደግሞ ካመንቶች ድራግ ያደርጋሉ። የማይሆኑ ካመንቶችን ልታይ ትችላለህ። አንዳንዴ የድክመት አለ።
ኤርሚና ሰብለ በደንብ ተናግረዋል። ኤርሚ እግዚአብሔር ብርክ ያርግ። ሁሌ በቃ የወንድሞች የእህቶች መከታችን። I really respect you and love you a lot። ሰብልዬም እንደዛ እንደዚህ ስንደክም መታችሁ አለንልህ የምትሉት በጣም ነው ደስ የሚለኝ። እኔ እንደ ድሮ እየዘመረ ነው ብዬ ነው የገባሁት። በጣም ድምፁን ወድለታለሁ። ሲያመልክ በጣም ነው ደስ የሚለው። ሲናገር በጣም ነው ደስ የሚለኝ። በቃ ዝም ብዬ እሱም ሳይ ደስ ነው የሚለኝ እና የእግዚአብሔርን ስራ ነው ማየው። በቃ እግዚአብሔር እንዴት ትልቅ አምላክ ነው፣ እንዴት ታጋሽ አምላክ ነው፣ እንዴት ፍቅር የሆነ አምላክ። አንድ እሱ የሚወደው መዝሙር አለ፣ ባዮ ፍቅሩ አይቀዘቅዝም የሚለው መዝሙር በጣም ይወደዋል ሮብዬ። እና እሱን በአንተ ነው እሱን መዝሙር የወደድኩት ማለት ነው። እና የእግዚአብሔርን ፍቅር ነው በአንተ ላይ ማየው። እና ቅድም ኤርሚ እንዳለው ክርስቲያኖችን ጋር ብቻ ብትጠጋ ላንተ ጥሩ ነው። ስፔሻሊ በአሁን ሰዓት በጣም የፈተና ሰዓት ነው። ብዙ ነገር የሚዋጋ ሰዓት ስለሆነ ክርስቲያኖች አሁን ለንደን አሉ፣ እዚህ ውስጥ አሉ መሰለኝ የለንደን ልጆች። አንድ ደግሞ ሰናይት የምትባል አለች። እሷ በጣም የምትወድህ በጣም ሚት ልታረግ የምትፈልግ እነሱን ሚት ብታረጋቸው እኔ ማገናኝሃለሁ። ያ መሳይ አንቺ ማለካ የምትባል ልጅ ከለንደን በጣም ጎበዝ ልጅ ናት። አይደለም ማለካ አይደለች ግን መሳይ ከለንደን ናት መሰለኝ። ከለንደን ነሽ መሳይ? ከቅድም ጀምሮ ስትል ነበረ። ወጥቼ መግባት አለብኝ ሰው ለማስገባት አይደል ነው። ከመሳይ ጋር ፍሬንድ ነን። ፎሎ ባክ አድርጌታለሁ በውስጥ ነው። ወንድ ነው መሳይ ወንድ ነው። አስገባው እኔም ማስገባት ስላልቻልኩ ነው። አውቀዋለሁ መሳይ አይ ቲንክ ሙሉ ሞዴሬተር አልሰጠህንም መሰለኝ። አይ ዶንት ሲ ኢት ሙሉ ነው። ኧረ ሁሉም በበራው ነው ኮንፈርም ያደረኩትኝ። ሪሊ አይ ገስት አክሰስ የለውም የሚወስድ። ገስት አክሰስ የለውም። እንደገና አየው እስቲ። ኧረ እንደዛ ነው ያደረኩትኝ። 3 ነጠብጣብ ነካሁኝ። ከዛ በኋላ ሞኒተር አልኩኝ። ምንም ያጠፋሁት ነገር የለም። ሁሉም ራይት ነው። ኦኬ ገስታችን ማብራት አለብኝ መሰለኝ አይደል? ኦኬ እሺ። አሁን መጣ እኔ ጋር አልመጣም ገና ነው። የቡካንም ገስት አክሰሱን ሆነ አድርገው። እሺ ወንድሜ መሳይ የለንደኑ ነህ አይደል? አዎ ኤርሚዬ እንዴት ነህ? ሰላም ላንተ ይሁን። ደጋግሜ እኮ ደወልኩልህ አላነሳልኝም። ደህና ነኝ ጌታ ይመስገን። አልመጣም እኔ ጋር ሰላም ነው። ማኔጅ ቡካይ እንደ ቡካይ አሁን መጥቷል። ማብራት ነበረብኝ ለዛ ነው። ኦኬ አይ ሲ እኔ ሞዴሬተር መሆኔንም ራሱ አላወኩም ነበር። ሙሉ መስሎኛል። ቅድም እኮ ገና መጀመሪያ ሰዎች ስጽፊ ሳይ ገና አልገባውና ሚዩት ነኝ ትናገር አልተማሽም። አይ ሲ ኦኬ እሺ። አይ በቃ ያው ሰዎች ብዙ አውርተዋል ኦልሬዲ እና አም ሂር ኦልዌይስ። እኔ anytime you need me I'm here. Okay, I love you so much. I really respect you. እና ምንም ብትሆን እኛ ወንድማችን ነህ። we love you so much። ሁሉ የክርስቲያኖች ቅድም ሲጽፉ እኔም ባይ ነው የመጣው። everybody was saying we love you ነው የሚለውና we love you like ውሸት የሌለው ማለት ነውና አንድ ነገር ብትሆን we are here, you can lean on us, you know። አንተ የምትደገፍበት ከእግዚአብሔር በታች ሰዎች ወንድሞች አሉ። ኤርሚን የመሰለ ወንድም አለ፣ ሰብልዬ ያለች፣ ሁላችንም አለን እና don't feel like ብቻህን እንደሆንክ በፍጹም እንዳይሰማ ልልህ ነው። let me make sure እና ሌሎች ያው thank you። ኦኬ ወንድሜ መሳይ በውስጥ እናወራለን። ለንደን አይደል ያለው? ቸርች የት ነው የምትሄደው? አዎ ለንደን ነኝ። ኬብሮን ቤተክርስቲያን ነው የማገለግለው። ሮቢ ኦፈር ወርግ ያለሁኝ ከድሮ ጀምሮ ነው የማውቅህ። እኔ አስተምርሃለሁ፣ ችግር የለውም፣ እንነጋገራለን በውስጥ። ኬብሮን የት አካባቢ ነው? ሴንትራል
ማንቸስተር ነው። ለንደን ነበርኩ ሙቭ አድርጌያለሁ ወደ ማንቸስተር። አይ አሁን እሱ በአካል ህብረት የሚያደርግበት ነው የሚያስፈልገው። ለትምህርት ከሆነ የኔ ፓስተር እያስተማረው ነው፣ እንቀጥላለን። የተለያየ ቦታ ላይ ትምህርት እንደዛ ከሚሆን አሁን እኛ በአካል ህብረት የሚያደርግበትን ነው አሉ። ብዙ እንግዲህ እናገናኘዋለን እዛ ለንደን ያለ ያ በውስጥ እስኪ እናውራ መሰለኝ። እሺ በውስጥ እናውራ። ያ እና እደውልልሃለሁ ሮቤልኝ አሁን በአካል ኦኬ። እሺ ማን ብዙዬ አንቺ እኮ ኖርዌይ ነው። የት ነው የምትኖሪው? ያል ለብዙዬ ውስጥ ለንደን ያሉ ሰዎች ካሉ ቸርች የሚሄዱ ሰዎች ካሉ አለን ይበሉና እናስገባቸው። ቤተሰብ አለኝ አድራሻን ትነግረኝና ያገኙሃል። ቸርችም ትሄዳለህ፣ ከነሱ ጋር አንጋውት ታደርጋለህ። ምንም አንተ ጋር አንጋውት ማድረግ የሚያስፈራ ምናምን ነገር የለም። you are free person እንደ he's very sociable እኮ ባለፈው እኮ ኩክ እያደረገ ለጓደኞቻቸው በጣም እኔ ራሴ I was enjoying the whole day ከሱ ጋር የቆየሁትና አንዴ ላውራ እኔ ቆንጆ አንድ ነገር ልንገርህ። ካሰብን ብዙ ነገር ማሰብ እንችላለን፣ መተርጎም እንችላለን። እና እንደሱ አይነት አሁን ያሰብኩ አይነት አመለካከት እንዳታስብ። ሰዎች በተለያየ ምክንያት የራሳቸው የሆነ ሪዝን ይኖራቸዋል። ላይመቻቸው ይችላል። ላይፍ የሚባል ነገር አለ። ብቻ ብዙ ነገር አለ። ደግሞ ጌታ ካልፈቀደ ምንም አያስፈልግም። ትርፍ ከሌለው ማለት ነው። ትርፍ ስለ የማታፈራበት ቦታ ላይ እግዚአብሔርም አይትከልህ። የምታፈራበት ቦታ ላይ ግን እግዚአብሔር ይተክልሃል። እሺ አሁን ዛሬ ተገናኝተናል። እግዚአብሔር እንትን አለው አይደለ? አጋጣሚ አይደለም እኮ ዛሬ። አሁን በእውነት ነው የምልህ፣ ደክሞኝ ከስራ ገብቼ ነው ያየኋችሁ እና አላለፍኩኝም። አየህ ኤርሚዬን አየሁት፣ አንተ መዝሙር ደስ ብሎኝ፣ ከዛ ምንድን ነው ያወሩት አልኩኝ። ከዛ እኔም ጆይን ማድረግ ፈለግኩኝ። ምን ሀብ እንዳደረገ ግን አልሰማሁም። ግን አእምሯችን ውስጥ ይመጣና እነዚህ እኮ ከአንተ ጋር ማድረግ አይፈልጉም፣ እነዚህ እኮ ከአንተ ጋር እንዴት ይልሃል። እንዳትሰማው እኔ ከአንተ ጋር መዞር የኔ ወንድም ይሁን የኔ ቤተሰብ ከአንተ ጋር አንጋውት ቢያደርጉ ምንም አያፍሩብህም፣ ምንም አይፈሩም። እሺ እንዳትሰማ ማለት ነው። በውስጥ ጽፍልሃለሁ። አሁን አድራሻን ትነግረኛለህ፣ አድራሻን እንለዋወጣለን። ብዙ ወንድሞች አሉ፣ ብዙ እህቶች አሉ፣ ብዙ የምናውቃቸው ሰዎች አሉ። ያገኙታል። ከኤርሚ ጋራም በውስጥ እናወራለን። ኤርሚ እሺ I love you እንዳትሰማ ሰይጣንን በቃ እወድሃለሁ። እኔ እወጣለሁኝ ግን እወድሃለሁ። እንዳትረሳት እወድሃለሁ። እሺ እኔ ማንቻለሁ ሰብዬ anytime you can call me። እኔ በውስጥ ቁጥሬን ቁጭ አደርግልሃለሁ። ልደውል እንችላለን፣ እንጸልያለን፣ እናወራለን። ስንፍና አታወራም፣ ጀግና ነህ። እኔ ገና አንተ ልጆች አቅፋለሁ፣ እድርካለሁ። ቆንጆ ሚስት ነው ምድር፣ እኔ ነኝ ምድር ደግሞ አይደል? አዋቂ አስቀርብ እንጫወታለን፣ በውስጥ ሚስጥር እናወራለን እና ላቤ እነዚህ ሰነፍ ሰዎች መጥተው የሚያወሩት ነገር እንዳትሰማቸው። ብዙ ሰነፍ አለ እና እንዳትሰማቸው እነሱ። እሺ እሺ። እኔ ፍቅር ሰላም ደሩኝ። ኤርሚ ሁላችሁም ደህና ደሩ። መሳይ ብያለሁ። ደህና ደሩልኝ። ቡካ ሰላም ደሪ ሰብሊ ደህና ደሪ ሰብልዬ። እኔ የፎሎ ባክ አልመለስክልኝም። ፎሎ ባክ መልስልኝ። ኦኬ እሺ ኦኬ። ሮቤልዬ አቤት ኤርሚ፣ የምትወደውን መዝሙር ዘምርልኝ። አይ ቲንክ መተኛት አለብኝ ይመስለኛል። ሌሊት አልተኛም አይደል? አልተኛውም ግን እንቅልፍ የለኝም። ችግር የለውም። ወይ ዘምርልን ወይ እሺ። የሊሊን እወደዋለሁ በጣም። የዓለምን ጉልበት የዓለምን እውቀት ልታሳፍር ሞኝን ነገር የመረጠ
ይገርመኛል አደራረገ የኔን ሕይወት እንዲህ ያደረገ